እንዴት ናችሁ ውድ ቤተሰቦቻችን? ይህ ፉአድ ባህሩ የዩቲዩብ ቻናላችን ነው። የዝውውር ጉዳዮችን በስፋት እናነሳለን። በዛሬ ፕሮግራማችን ትልልቆቹን ክለቦች የተመለከቱ ዛሬ ትልልቅ የሚባሉ የአውሮፓ ሚዲያዎች ከዝውውር ጉዳዮች ጋር አያይዘው ያወጧቸውን መረጃዎች ወደ እናንተ እያደረስን ነው ቆይታን የምናደርገው። ሀሳብ አስተያየት ካላችሁ ኮሜንት ቦክሳችን ክፍት ነው። የፈለጋችሁትን ሀሳብ አስተያየት ልጽፉልን ትችላላችሁ። እኛ ግን በዛሬ ፕሮግራማችን የዝውውር ጉዳዮችን እያነሳሳን ቆይታን እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስም ከኛ ጋር እንድትቆዩ በአክብሮት ጋብዛችኋለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብረን እንቆይ። ወደ ቀዳሚው ርዕሰ ጉዳይ እናምራ። አርሰናል የፓሪስ ሰን ዠርሜኑን አጥቂ ብራድሊ ባርኮላን ለማስፈረም ያለው ፍላጎት የዘንድሮ የክረምት የዝውውር ገበያ አስደሳች ከሆኑ ጉዳዮች አንደኛው እንደሚሆን እየተነገረ ነው። እርግጥ ነው ሊቨርፑል የዚህ ተጫዋች ፈላጊ እንደሆነ ይነገራል። ነገር ግን ዝውውሩ ክለቡ በሚቀጥሉት ሳምንታት ተጫዋቾችን በመሸጥ በሚያገኘው ውጤት ላይ የተመሰረተ ሊሆን ይችላል። እንደ ስካይ ስፖርት ዘገባ አርሰናል የፓሪስ ሰን ዠርሜኑን የክንፍ አጥቂ እየተከታተሉ ካሉ የፕሪሚየር ሊግ ክለቦች መካከልም አንደኛው ነው። ባርኮላ የሚፈልግበት ዋጋ ከተከፈለ ክለቡ ሊለቀው ይችላል የሚል መረጃ እየወጣ ነው። ተመሳሳይ ዘገባ እንደሚያመለክተው ፓሪስ ሰን ዠርሜን ተጫዋቹን ማቆየት ቢፈልጉም በቻምፒየንስ ሊግ ፍጻሜ ጨዋታ በቋሚነት ባለመሰለፉ በተለይ ባርኮላ ቅር እንደተሰኘ የሚያሳዩ መረጃዎችም እየወጡ ነው። ለአርሰናል የባርኮላ መታየትም ግልጽ ነው። ሚኬል አርቴታ የቡድኑን የማጥቃት አቅም የሚጨምር ፍጥነትን የሚሰጥና በግራ መስመር ጠንካራ ፉክክርን የሚፈጥር የክንፍ አጥቂን ይፈልጋሉ። ባርኮላ ይህንን መግለጫም በትክክል ይወክላል። ፈጣን ነው፣ ቀጥተኛ ጨዋታ ነው ያለው፣ በቴክኒክ የተካነ ነው። እድሜውም ገና 23 መሆኑ ለበርካታ ጊዜያቶችም ይህንን ክለብ ማገልገል ይችላል። ባርኮላ ከመፈረሙ በፊት ለአርሰናል የተጫዋቾች ሽያጭም አስፈላጊ ነው። ችግሩ ገንዘብ ነው። አርሰናል ለባርኮላ ዝውውር መደበኛ ስምምነት ከመድረሱ በፊትም ተጫዋቾችን መሸጥ ሊያስፈልገው እንደሚችል ይታመናል። ፓሪስ ሰን ዠርሜን ከአውሮፓ እጅግ ተስፋ ሰጪ ወጣት አጥቂዎች አንዱን በርካሽ የመልቀቅ ዕድሉ በጣም ጠባብ ነው። ባርኮላ አሁንም 2 ዓመታት የሚቀር ውል ያለው ሲሆን ስካይ ስፖርት እንደገለጸው ባለፈው የውድድር ዘመን ለፓሪስ ሰን ዠርሜን 13 ግቦችን አስቆጥሮ 7 አሲስቶችን አድርጓል። እነዚህ ቁጥሮች ከእድሜውና ከዓለም አቀፍ ካለው ነገር ጋር ሲታይ በጣም ጥሩ የሚባሉ ቁጥሮች ናቸው። አርሰናል በዚህ ክረምት አስፈላጊ በሚሆንበት ጊዜ ላይ ዝውውሩን ለማድረግ እንቅስቃሴዎችን ያደርጋሉ። ክለቡ ቡድኑን ለማደስ እና ደግሞ ለአዳዲስ ፈራሚዎችም ቦታ ለመፍጠር ሲል እንደ ጋብሪኤል ሄሱስ፣ ፋቢዮ ቪየራ ያሉ ሌሎች እነ ጋብሪኤል ማርቲኔሊን ጨምሮ ዝውውሮችን ሊሸጥ እንደሚችል እየተነገረ ነው። አርሰናል ሊመረምረው የሚገባ የዝውውር አይነት ይሄኛው ቢሆንም ሽያጩ ግን የገንዘብ አቅምን የሚያሳድግ ከሆነ ብቻ ነው። ባርኮላ አርሰናል አንዳንድ ጊዜ ተጋጣሚዎች በጥልቀት ሲከላከሉ የሚጎድለውን ነገርም ደግሞ ለማድረግ በጣም ጥሩ አጨዋወት ይጨምርላቸዋል። በተለይ ፍጥነትን በጣም ይጨምርላቸዋል ተብሎ ይታሰባል። ሁኔታው ግልጽ ነው። አርሰናል ከፍተኛ ደረጃ ላይ ያለው የክንፍ አጥቂን ባርኮላን ዝርዝር ውስጥ ቀዳሚ እጩ አድርገውታል። ነገር ግን ይህ ለፓሪስ ሰን ዠርሜን ግን የሚደረግ ታላቅ የዝውውር ሙከራ እውን መሆን አለመሆኑን የሚወስነው ተጫዋቹ ከክለቡ የሚለቅበት ሁኔታ ላይ ውሳኔ ከሰጠ ብቻ ነው። ቶተንሃሞች ለ30 ግቦችና አሲስቶች ተሳትፎ ላደረገ አጥቂም እንቅስቃሴ ሊያደርጉ ነው። ቶተንሃም ሆትስፐርስ የሴልቲኩን አጥቂ ቤንጃሚን ናይግረንን ለማስፈረም ነው እየተመለከቱ የሚገኙት። ለስፖርትስ ቡም ዘገባ ከሆነ ቶተንሃም የፊት መስመሩን ይበልጥ አደገኛ ለማድረግም እየፈለገ ሲሆን የስዊድን ኢንተርናሽናል ተጫዋችን እንደ ኢላማ ለይተውታል። ሴልቲክ ለተጫዋቹ 30 ሚሊዮን ዩሮ ይጠይቃል። እናም ቶተንሃም ለሱ ደግሞ ከፍተኛ ወጪ ለማውጣት ዝግጁ መሆናቸውን ማየቱ ተገቢ ነው። ስምምነቱን ለመጨረስ የሚያስችል የገንዘብ አቅም አላቸው። ይህ በእንዲህ እንዳለ በቶተንሃም እና በተጫዋቹ መካከል ስለ ግላዊ ስምምነቶች የመጀመሪያ ንግግሮች የተደረጉ ሲሆን ተጫዋቹ እነሱን ለመቀላቀልም ፍቃደኛ ነው። ሁለቱ ክለቦች ስምምነት ላይ መድረስ ይችሉ እንደሆነ ማየቱ ተገቢ ይመስላል። ናይግረን በመሃል አጥቂ አማካይ ሚና እንዲሁም በክንፍ መጫወትም ይችላል። ለቶተንሃም የማጥቃት መስመርም ግቦችንና የፈጠራ ብቃትንም ይጨምራል ተብሎ ነው የሚታሰበው። የሰሜን ለንደኑ ክለብ ባለፈው የውድድር ዘመን በነበረው የፊት መስመር እንቅስቃሴ በጣም መካከለኛ የሚባል ነው። በአጥቂ ክፍሉ ላይ መሻሻል ያስፈልገዋል። የስዊድናዊው አጥቂ ብልህ ውሳኔም ሊሆን ይችላል። በሙያው ጥግ ላይ የሚገኝ ሲሆን በፕሪሚየር ሊጉ የመጫወት እድል ለሱ አስደሳች ይሆናል። በፕሪሚየር ሊጉ ፈጣን ተጽዕኖዎችን ለመፍጠር ይሞክራል። የ24 ዓመቱ ተጫዋች ባለፈው የውድድር ዘመን በሁሉም ውድድሮች 21 ግቦችን አስቆጥሯል። እንዲሁም 9 አሲስቶችንም አድርጓል። በአሰልጣኝነትና በተሞክሮ ብቻ ደግሞ
ይሻሻላል። በ24 ዓመቱ ገና ብዙ መሻሻል የሚችልበት እድል አለው። እናም በእንግሊዝ ደግሞ አዘውትሮ መጫወት ለሱ የተሻለውን ውጤት ሊያመጣለት ይችላል። ወደ ፕሪሚየር ሊጉ መላመድ ከቻለም ከ30 ሚሊዮን ዩሮ ኢንቨስትመንትም ወደፊት እንደ ትልቅ ትርፍም ሊታይ እንደሚችል ነው የሚታመነው። ቶተናም እስካሁን በዝውውር ገበያው ላይ በጣም ንቁ ሆኖ በርካታ ተጫዋቾችን አስፈርመዋል። የዝውውር መስኮቱ ከመዘጋቱ በፊትም የአጥቂ ክፍሉን ደግሞ ማሻሻል ይችል እንደሆነ ወደፊት የምንመለከተው ነው። እንደ ሌኪፕ ዘገባ ከሆነ አርሰናልና ቶተንሃም ሆትስፐርስ በክረምቱ የዝውውር መስኮት ሜሰን ግሪንውድን ከማርሴ ለማዘዋወር እየተመለከቱ እንደነበር የሚጠቁሙ ሪፖርቶች ሲወጡ ሰምተናል። የ24 ዓመቱ ተጫዋች በፈረንሳዩ ክለብ በቆየበት ጊዜ ከሮቤርቶ ዲ ዘርቢ ጋር አብሮ ሰርቷል። እናም ለሰሜን ለንደኑ ክለብ በጣም ጠቃሚ ግዢ ሊሆን እንደሚችል በርካቶች ይገምታሉ። ይሁን እንጂ የቶትናም ደጋፊዎች ግን ለሁኔታው ምላሽ እንደሚሰጡ ማየቱ ተገቢ ነው። ሮቤርቶ ዲ ዘርቢ የክለቡ አሰልጣኝ ሆኖ በተረጋገጡ ጊዜ የቶትናም ደጋፊዎች ቡድኑ የጣሊያኑን አሰልጣኝ በማንቸስተር ዩናይትድ በቆየበት ጊዜ ይሄኛው ተጫዋች ማለትም ሜሰን ግሪንውድ በማንቸስተር በነበረበት ጊዜ የሰራውን ስራ ወይም ደግሞ የሴት ጓደኛው ላይ ያደረገውን ነገር እጅግ በጣም አስቆጥቷቸው የእንግሊዝ ሰዎች ከዛም ከማንቸስተር ዩናይትድ እንዲሰናበት ትልቁ ምክንያት እንደነበር የምናስታውሰው ነው። አሁን ላይ ግን ሮቤርቶ ዴ ዘርቢ በግሪንውድ ላይ በይፋ ድጋፋቸውን ሰጥተውት ነበር በፈረንሳይ በነበሩበት ጊዜ ላይ። ያም የቶትናም ደጋፊዎችን አስቆጥቶ ነበር። ግሪንውድ ለፈረንሳይ ክለብ አስደናቂ ብቃትን እያሳየ ሲሆን ዋጋውም 80 ሚሊዮን ዩሮ ነው የሚገመተው። ቶትናም ለተጫዋቹ ያን ያክል ገንዘብ ለመክፈል ዝግጁ መሆኑን ማየቱ ተገቢ ነው። ከዛ ውጭ ከደጋፊዎች የሚመጣውም ተቃውሞ በጣም ከባድ ለሚሆን ተጫዋችም ያንን ማድረግ በጣም ሪስኪ ነው። በክንፍ እንዲሁም በመሃል ሜዳ ላይ መጫወት ግን እንደሚችል ይታመናል። የቶትንሃም የግብ ማስቆጠር ችግርን መፍታት እንደሚችል ግን ጥርጥር የለውም። ይሁን እንጂ ዝውውሩ ከደጋፊዎች ዘንድ ተቀባይነት ላያገኝ የሚችልበት እድሉ ሰፊ ነው። በሌላ በኩል ሌላኛው የሰሜን ለንደን ክለብ አርሰናልም ከሁኔታው ጋር ስሙ ሲነሳ ሰምተናል። ተጨማሪ ግቦችን ማስቆጠር የሚችል አይነት ተጫዋችን ይፈልጋሉ። የ24 ዓመቱ ተጫዋችም ጠቃሚ አማራጭ ሊሆን እንደሚችል ምንም ጥያቄ የለውም። በበርካታ የአጥቂ ቦታዎች ላይ መጫወት እንደሚችልም ይታወቃል። በግብ ክልል አካባቢም እጅግ አስፈላጊ የሆነ ጥራትን ይጨምራል ተብሎ ይታሰባል። ባለፈው የውድድር ዘመን 26 ግቦችን አስቆጥሯል። እንዲሁም 11 አሲስቶችን ማድረግ መቻሉ በጣም ትልቅ ቁጥር የሚያስመዘግብ ተጫዋች እንደሆነ ያደርገዋል። ነገር ግን እንዳልኳችሁ ግን አሁንም ቢሆን በእንግሊዝ ተቀባይነት ያገኛል የሚለው በጣም ከባድ ጥያቄ እንደሆነ ነው የመረጃ ምንጩ ይፋ የሚያደርገው። ማንቸስተር ዩናይትድ የ50 ሚሊዮን ፓውንድ የዓለም ዋንጫ ኮከብን ለማስፈረም ፉክክር ውስጥ ገብተዋል። ሴሜርቪል የዚህ የክረምት የዝውውር መስኮት ከተነሱ ስሞች መካከል አንደኛው ነው። ዌስትሃም ዩናይትድ ከፕሪሚየር ሊጉ መውረዱን ተከትሎ ክለቡ ቁልፍ ተጫዋቾቹን ለመሸጥም ሊገደድ ይችላል። በዓለም ዋንጫው በጃፓንና በስዊድን ላይ ያስቆጠራቸው ጎሎችም ትኩረትን የሳበው ይሄ ሆላንዳዊ አጥቂ አሁን በአውሮፓ ታላላቅ ክለቦች እይታ ውስጥም ገብቷል። ቶተናም ሴሜርቪልን እየተከታተለ እንደሆነ ይታመናል። የዌስትሃም ዩናይትድ የዝውውር ዋጋ ከተሟላ ተጫዋቹን ለመሸጥ ምንም ችግር የለባቸውም። ማንቸስተር ዩናይትድ ለሴሜርቪል ዝውውር እየተዘጋጀ ነው። ምንጮች እንደሚናገሩት ማርከስ ራሽፎርድ ኦልድ ትራፎርድን በቋሚነት ለቆ የሚሄድ ከሆነ ማንቸስተር ዩናይትድ ማጥቃቱን ለማጠናከር ሴሜርቪልን እንደ አማራጭነት እያሰቡት ነው። ነገር ግን የዌስትሃም ዩናይትድ የ50 ሚሊዮን ፓውንድም የመሸጫ ዋጋ እንደ ትልቅ እንቅፋትም ታይቷል። የዩናይትድ ዋና ትኩረትም አማካይ ክፍላቸውን ማደራጀት ሆኗል። የሴሜርቪል የቡድን አጋር የሆነው ማቴዎስ ፈርናንዴስ የመጀመሪያ ኢላማቸው ሆኖም ተለይቷል። ለሴሜርቪል ያለው ፍላጎት ከእንግሊዝ አልፎ ተርፏል። ናፖሊና ኤሲ ሚላን ሁኔታውን መከታተላቸውን የቀጠሉ ሲሆን ፓሪስ ሰን ዠርሜን ከዌስትሃም ዩናይትድ ጋር ግንኙነት አድርገዋል። ሪፖርቶች እንደሚያመለክቱት የፈረንሳይ ሻምፒዮኖች በ43 ሚሊዮን ፓውንድ የሚገመት ጨረታንም ለማቅረብ እየተዘጋጁ ሲሆን ለሁለቱም ለሴሜርቪል እና ለፈርናንዴዝም በአንድ ላይ ዝውውር ሊንቀሳቀሱ ይችላሉ። ይህም በአጠቃላይ እስከ 130 ሚሊዮን ፓውንድ ሊደርስ እንደሚችል ነው የሚነገረው። ሮማም በውድድር ውስጥ ያለ ሲሆን የዌስትሃምን ቀንሶ የሚጠይቀውን ዋጋ ለመክፈልም ዝግጁ ይመስላል። የእንግሊዝ ክለብ የዋጋው ጥያቄ ወደ 30 እና 40 ሚሊዮን ፓውንድ ሊወርድ እንደሚችል መገመቱ የሴሪያው ክለብን አበረታቶታል። ሮማ ወደ ቻምፒየንስ ሊግ መመለሱና ቡድኑን ለማጠናከር መፈለጉን ተከትሎ ሴሜርቪል በቻምፒየንሺፕ ለመጫወት ፈቃደኛ ለመሆኑና ወደ ጣሊያን የሚያደርገው ዝውውርም ይበልጥ ተጨባጭ እንዲሆን ያደርገዋል። እስከ 2029 ድረስ ውል ቢኖረውም የዌስትሃም ዩናይትድ የገንዘብ ጫናና የሴሜርቪል በከፍተኛ ደረጃ መጫወት ፍላጎት ዝውውሩን በጣም ሊያደርገው ይችላል። በሚቀጥለው ሳምንታትም በማንቸስተር ዩናይትድ፣ በፓሪስ ሰን ዠርሜን፣ በሮማ እና በሌሎች ክለቦችም ትልቅ ፉክክር ሊፈጠር እንደሚችል የሚገምቱ በርካቶች ናቸው። አርሰናል የ85 ሚሊዮን ፓውንድ ኮከብን ለማስፈረም ዝግጁ ነው። ዴክላን ራይስም ትልቅ ሚናን እየተጫወተላቸው ነው በዚህ ዝውውር ጉዳይ ላይ።
አርሰናል ሞርጋን ሮጀርስን ነው ከአስተን ቪላ ለማስፈረም እየተጠባበቀ ያለው። ከቼልሲ ተፎካካሪነትም ይገጥመዋል። እንደ ዴይሊ ሜል ዘገባ ተጫዋቹ በዚህ ክረምት ወደ 85 ሚሊዮን ፓውንድ ሊጠይቅ እንደሚችልና ሮጀርስም ዝውውሩን ለማሰብም ክፍት መሆኑ ተነግሯል። አርሰናል ለእርሱ ሲል ከፍተኛ ወጪ ለማውጣትም ዝግጁ መሆኑ አለመሆኑ ገና የሚታይ ነው። ሮጀርስ በፕሪሚየር ሊግ ካሉ በጣም ተሰጥኦ ካላቸው ወጣት አማካዮች አንደኛው ሲሆን ልዩ ግዢ ሊሆን እንደሚችል ይታመናል። አርሰናል የፕሪሚየር ሊግ ዋንጫን ለመከላከል እናም የዩኤፋ ቻምፒየንስ ሊግንም ለማሸነፍ በግብ ማስቆጠሩ ረገድ ላይ ትልቅ መሻሻል እንደሚያስፈልገው ጥያቄ የለውም። የ23 ዓመቱ የአስተን ቪላ አማካይም ለቡድን አጋሮቹ እድሎችን ከመፍጠር ባለፈ በቋሚነት ጎሎችን ማስቆጠር ይችላል። አርሰናል ጥራት ያለው አጥቂ ለማምጣት እየፈለገ ሲሆን የቀድሞውን የማንቸስተር ሲቲ አጥቂ ሁሊያን አልቫሬዝን እንደ ኢላማም ለይተውታል። ሁለቱም ተጫዋቾች ከፍተኛ ዋጋ እንደሚጠይቁና ሁኔታው እንዴት እንደሚያድግም የሚታይ ይሆናል ተብሎ ይጠበቃል። ሮጀርስ ባለፈው የውድድር ዘመን 14 ግቦችን ያስቆጠረ ሲሆን 12 ለግብ የሆኑ ኳሶችንም አመቻችቶ አቀብሏል። በአርሰናል ካሉ የተሻሉ ተጫዋቾች ጋር ሲጫወቱም አሃዞቹ ሊሻሻሉ እንደሚችሉ መረጃዎች ይጠቁማሉ። ይህ በእንዲህ እንዳለ ዘገባው እንደሚያመለክተው የአርሰናሉ አማካይ ዴክላን ራይስ በሞርጋን ሮጀርስ ውሳኔ ላይ ተጽዕኖ ለማሳደር እና ቡድኑን እንዲቀላቀል ለማሳመንም እየሞከረ ነው። የ23 ዓመቱ የአስተን ቪላ አማካይ ገና በወጣትነት እድሜ ላይ የሚገኝ በመሆኑ በአሰልጣኝነት ላይ በተሞክሮ መሻሻሉ አይቀርም። ለአርሰናል ኮከብ ተጫዋች ሆኖ ማደግም ይችላል። ባለፈው የውድድር ዘመን አስተን ቪላ የዩኤፋ ዩሮፓ ሊግን እንዲያሸንፍ የሚረዳ ሲሆን አሁን ትልቅ ፈተናም ለመውሰድ ትክክለኛው ጊዜ እንደሆነ ሊሰማው ይችላል። ከአርሰናል ጋር በዩኤፋ ቻምፒየንስ ሊግ መወዳደርና ለሊጉ ዋንጫ መታገልም ለእርሱ አስደሳች ሊሆን እንደሚችል ነው እየተገለጸ የሚገኘው። ይህን እንደተጠበቀ ሆኖ አስተን ቪላ በሚቀጥለው የውድድር ዘመን በቻምፒየንስ ሊግ ይሳተፋል። ተጫዋቹ እንዲቆይ ማሳመን ይችሉ እንደሆነ ወደፊት የሚታይ ነው። ነገር ግን የተጫዋቹ ልብ ግን ወደ አርሰናል የማምራት ፍላጎቶቹ በትልቁ ከፍ እንዳሉ የሚጠቁሙ መረጃዎችን እየሰማን ነው። ቸልሲዎች በ22 ጎሎችና አሲስቶች ላይ በዘንድሮ የውድድር ዓመት የተሳተፈውን ተጫዋች ለመልቀቅ በጣም ከባድ ሊሆንበት እንደሚችል እየተነገረ ነው። ኤንዞ ፈርናንዴዝ በክረምቱ የዝውውር መስኮት ከቸልሲ ሊለቅ እንደሚችል ሲነገር የነበረ ሲሆን ሪያል ማድሪድም እሱን ለማስፈረም ተስፋ እያደረጉ ነው። እንደ መረጃ ምንጩ ዘገባ ከሆነ ሪያል ማድሪድ ከደቡብ አሜሪካዊው አማካይ ጋር ለ5 ዓመታት የሚቆይ ውል ለመፈራረምም የቃል ስምምነት ላይ ደርሰዋል ይለናል ይሄኛው የመረጃ ምንጭ። ቸልሲ የ25 ዓመቱን አማካይ በዚህ ክረምት እንዲለቅ አይፈልግም። ነገር ግን የአርጀንቲና ብሔራዊ ቡድን ተጫዋች ዝውውሩን ለማስፈጸምም ለማስገደድም ተዘጋጅቷል። ሪያል ማድሪድ ስምምነቱን ለማጠናቀቅ ወደ 120 ሚሊዮን ዩሮ ያክልም መክፈል ይኖርባቸዋል ተብሎ ነው የሚታሰበው። ይኸው የመረጃ ምንጭ ሲናገር ሪያል ማድሪድ ከቼልሲ ኤንዞ ፈርናንዴዝ ጋር ለ5 ዓመት የሚቆይ ኮንትራትም የቃል ስምምነት ላይም ደርሷል። ቼልሲ አርጀንቲናዊውን መልቀቅ አይፈልግም። ነገር ግን አማካዩ ዝውውሩ እውን እንዲሆን ይገፋፋል። በክለቦች መካከል የመጀመሪያ ግንኙነት በቅርቡ ይጠበቃል። የዋጋ ግምቱም ቢያንስ የ120 ሚሊዮን ይሆናል ተብሎ ነው የሚታሰበው። በአማካይ ክፍላቸው ተጨማሪ ጥራትን ይፈልጋሉ። ኤንዞ ፈርናንዴዝም ልዩ ኢንቨስትመንት ይሆናል። ወደ ስራው የከፍተኛ ዘመን እየገባ ሲሆን ሪያል ማድሪድ በከፍተኛ ደረጃ እንዲሻሻልም ሊረዳው ይችላል። እሱ ጎበስ፣ ጥሩ ተጽዕኖ ፈጣሪ ተጫዋች ብቻ ሳይሆን በቋሚነት ጎሎችንም ማስቆጠር የሚችል ተጫዋች እንደሆነ እየተነገረ ነው። የ25 ዓመቱ የቼልሲ ኮከብ ባለፈው የውድድር ዘመን 15 ግቦችን ያስቆጠረ ሲሆን 7 ለግብ የሆኑ ኳሶችንም አመቻችቶ አቀብሏል። እሱ በቸልሲና በአርጀንቲና ብሔራዊ ቡድን ውስጥም ጥራቱን አሳይቷል። በሙያው የሚቀጥለው እርምጃ የሚወስድበትና ትልቅ ክለብ የሚቀላቀልበት ትክክለኛ ጊዜ ነው። ሪያል ማድሪድ በሚቀጥለው የውድድር ዘመን ለትልልቅ ዋንጫዎች እንዲወዳደር ያስችለዋል። ቸልሲ ባለፈው የውድድር ዘመን የሊጉን መካከለኛ ደረጃ ይዞ ያጠናቀቀ ሲሆን በሚቀጥለው ዓመት በአውሮፓ ውድድሮች አይሳተፍም። ቸልሲ ሪያል ማድሪድን የመቀላቀል ሀሳብ መማረኩ ተፈጥሯዊ ነው። ዝውውሩን ለማስገደድ ፍቃደኛ መሆኑ ለቸልሲ መጥፎ ዜና ይሆናል። ሁኔታው እንዴት እንደሚዳብርም የሚታይ ነው። እንደ ተስማሚ አማራጭ ቸልሲ የተጫዋቹን መልቀቅ ፈቅዶ በተቻለ መጠን ብዙ ገንዘቦችን መልሶ ማግኘት ይኖርበታል። በክለቡ እንዲቆይ ማስገደድ ለክለቡም ሆነ ለተጫዋቹ ሁኔታውን ይበልጥ ያወሳስበዋል ብለው በርካቶች እንደሚጠብቁ ነው የመረጃ ምንጩ ይፋ ያደረገው። ቶተንሃም ወሳኝ ስምምነት ላይ ለመድረስ እጅጉን ተቃርቧል። የአቋም መግለጫም ሊኖር እንደሚችል እየተነገረ ነው። ቶተንሃም ሆትስፐርስ በዚህ ክረምት ማቲዮስ ፈርናንዴስን ከዌስትሃም ዩናይትድ ለማስፈረም እየፈለገ ሲሆን ከተጫዋቹ ጋር በግሉን ላይም ለመስማማት እጅጉን ተቃርበዋል። ከ21 ዓመቱ አማካይ ጋር በተያያዘ የዌስትሃም ዩናይትድ ጋር ኦፊሻላዊ ንግግሮች
ገና አልተጀመሩም። ሁኔታው እንዴት እንደሚዳብር ግን ይታያል። ፈርናንዴስ ከማንቸስተር ዩናይትድ ጋርም ስሙ በትልቁ የሚነሳ ነው። ከበርካታ የፕሪሚየር ሊግ ክለቦች ጋር ስሙ ተያይዞ የነበረ ቢሆንም በዚህ ክረምት ቶተናምን ለመቀላቀል ግን ምናልባት ክፍትም ሊሆን እንደሚችል ይነገራል። ማቴዎ ሞሬቶ በኤክስ ገጹ ላይ ሲጽፍም ቶተናም ከማቴዎስ ፈርናንዴስ ጋር በውሉ ላይ ስምምነት ላይ ለመድረስም እጅጉን ተቃርበዋል። እስካሁን ከዌስትሃም ጋር የተደረገ ኦፊሻላዊ ንግግሮች የሉም። በሌሎች ትልልቅ ክለቦች እይታ ውስጥ ያለው ማቴዎስ ፈርናንዴስ ለቶተንሃም ለመፈረም ክፍት ነው። የፖርቱጋል ብሔራዊ ቡድን ተጫዋችም ለዌስትሃም ዩናይትድ ድንቅ ብቃትን አሳይቷል። በከፍተኛ ሊግም ደረጃ ለመቀጠል ፍላጎቱ አለው። ደሃመርስም ከሊጉ መውረዳቸውን ተከትሎ ከነሱ ጋር ወደ ሻምፒዮንሺፕ ለመውረድም አይፈልግም። ቶተንሃምን መቀላቀል ለእርሱ ተስማሚ ሊሆን ይችላል። የሰሜን ለንደኑ ክለብ በአማካይ ክፍሉ ላይ ተጨማሪ ጥራትና ጥልቀትም ያስፈልገዋል። የዌስትሃሙ ኮከብ ለእነሱ ተስማሚ ይሆናል። ቡድኑን እንዲያሻሽሉም የሚያስችለው የአካል ብቃትና ቴክኒካል ብቃትም አለው። ለቡድኑ ቁጥጥርን፣ መረጋጋትንና የመከላከል ሽፋንንም ይጨምራል። እሱ ትልቅ አቅም ያለው ወጣት ተጫዋች ሲሆን በፕሪሚየር ሊጉ ቀድሞውኑ ተላምዷል። በቶተንሃም በአጭር ጊዜ ውስጥም ተጽዕኖ መፍጠር የሚችል ሲሆን በአሰልጣኝነትና በተሞክሮ ደግሞ ይበልጥ ይሻሻላል። ስምምነቱን ማጠናቀቅ ከቻሉ ለቶተንሃም እጅግ በጣም ጥሩ ኢንቨስትመንት መሆኑን ይረጋገጣል። ከተጫዋቹ ጋር ስምምነት ላይ ለመድረስ መቃረባቸው ከዌስትሃም ዩናይትድ ጋር በሚያደርጉት ድርድር ቦታቸውን ያጠናክርላቸዋል። ደሃመርስ እንደ ማቴዎስ ፈርናንዴዝ ያለ አስፈላጊ ተጫዋችን ማጣት እንደማይፈልጉ ይነገራል። ነገር ግን ከሊጉ መውረዳቸው ከተረጋገጠ በኋላ ተጫዋቾችን ለመሸጥ ጫና ውስጥ ናቸው። ከፍተኛ ተጫዋቾች በሁለተኛው ዲቪዥን መቆየትን አይፈልጉም። ተጫዋቹን ሽጠው ከሚለቅበት በተሻለ መጠን ደግሞ ገንዘብ ማግኘታቸው ለእነሱ ተስማሚ መሆኑ አይቀሬ እንደሆነ መረጃዎች ይጠቁማሉ። ቶተንሃሞች በዚህ ክረምት ሳንድሮ ቶናሊንም ከኒውካስል ዩናይትድ ለማስፈረም ተስፋ እያደረጉ ሲሆን ከማንቸስተር ሲቲ ጋርም ፉክክር ላይ ናቸው። ከዘ አትሌቲክ ዳቪድ ኦርነስቲን እንደገለጸው ስለ 26 ዓመቱ ተጫዋች ከኒውካስል ዩናይትድ ጋር ንግግር የጀመሩ ሲሆን ዝውውሩን ለማጠናቀቅ በይፋዊ ጥያቄ ይከተል እንደሆነ ማየቱ የሚስብ ነው። ማንቸስተር ሲቲ አማካዩን ለማስፈረም ፍላጎቱ አለው። ሁለቱም ክለቦች ከተጫዋቹ ወኪሎች ጋርም በንግግር ላይ ናቸው። ቶተንሃም ቀደም ብለው ከተጫዋቹ ወገን ጋር አውንታዊ ንግግሮችን አድርገዋል። ዘገባው አክሎም ተጫዋቹ 100 ሚሊዮን ፓውንድ እንደሚያወጣና ቶተንሃምም ከፍተኛ ደሞዝ ለመክፈልም ሊያሳምኑት ተስፋ እንደሚያደርጉ ነው የተገለጸው። ጣሊያናዊው የብሔራዊ ቡድን ተጫዋችም በዚህ ክረምት ትልቅ ክለብን ለመቀላቀል ይፈልጋል። ለማንቸስተር ሲቲ ወይም ለቶተንሃም የመጫወት እድልም ለእርሱ አስደሳች ሊሆን ይችላል። ሳንድሮ ቶናሊ በቅርቡ ከአርሰናል ጋር ስሙ ተያይዞ ነበር። ቶተንሃም ከአማካይ ክፍል ጨዋታዎችን መቆጣጠርና የመከላከል ክፍሉንም መጠበቅ የሚችል ጥራት ያለው የመከላከል አማካይ ያስፈልገዋል። ጣሊያናዊው በፕሪሚየር ሊጉ ጥራቱን አሳይቷል። ስፐርስን ሊያሻሽል የሚችል ብቃትም እንዳለው ምንም ጥርጥር የለውም። በተመሳሳይ ማንቸስተር ሲቲ ለሮድሪ ተጨማሪ ሽፋን ያስፈልገዋል። ስፔናዊው ተጫዋች በአሁኑ ጊዜ በክለብ ውስጥም ያለው ብቸኛው ስፔሻሊስት አማካይ ሲሆን በየሳምንቱ ሊጠቀሙበት አይችሉም። ቡድኑን ማሽከርከርም ይኖርባቸዋል። ቶናሊን ማስፈረምም ደግሞ ትልቁ ተስማሚ ጥያቄ ይሆናል። የኒውካስል ዩናይትድ አማካይ በዚህ ክረምት ከፍተኛ ገንዘብ እንደሚያወጣ ይጠበቃል። ቶተንሃም ወይም ማንቸስተር ሲቲ ለእርሱ ሲሉ ከፍተኛ ወጪዎችን ለማውጣት ዝግጁ መሆናቸውን ማየቱ የሚጠበቅ ነው። ለማንቸስተር ሲቲ የመጫወት ዕድል ለጣሊያናዊው አማካይም ይበልጥ ማራኪ ሊሆን ይችላል። በሚቀጥለው የውድድር ዘመን የቻምፒየንስ ሊግ መድረክን መቅረብ ደግሞ ይችላሉ። ማንቸስተር ሲቲም እስካሁን ኒውካስልን ያነጋገሩ አይመስልም። ቶተንሃም በተጫዋቹ ላይ ባደረጉት ጥረት ይበልጥ የራቁ ይመስላሉ። እስካሁን በገበያው ላይ በጣም ንቁ ነበሩ። እናም ቀደም ብለው በርካታ ፈራሚዎችንም አድርገዋል። የኒውካስል ዩናይትዱንም ኮከብ ዝውውር ለማጠናቀቅ የሚችሉ እንደሆነ ወደፊት የሚታይ ይሆናል ተብሎ ይታሰባል። ውድን የተከበራችሁ ቤተሰቦቻችን ከፉአድ ባሩ የዩቲዩብ ቻናላችን የዝውውር ጉዳዮችን በስፋት ያነሳንበት የዛሬ ፕሮግራማችን ይህንን ይመስል ነበር። ቆይታችሁ በሙሉ ከኛ ጋር ስለነበር ከልብ አድርገን እናመሰግናለን። በቀጣይ ፕሮግራሞቻችን እንደተለመደው ሌሎች የዝውውር ጉዳዮችን ይዘን እንመለሳለን። ለዛሬ ግን እዚህ ጋር አበቃን። መልካም ጊዜ ይሁንላችሁ።